ለዳጣና ለአባቷ የታሰበው ወጥመድ የሰላምንና የደረጀን ሚስጥር ዝርግፍ አድርጎታል። አበጌ ከዚህ መኪና የተደበቀ ነገርም አለ፣ ይህንን ላረጋግጥ የሚችለው ድብቅ ካሜራ ስገጥም ነው በማለት እንዲሁም ድምፃቸውን ልቀደው እችላለሁ ብላ ባሰበችው ነገር የጠበቀችውን ትታ ያልጠበቀችውን ጉድ ሰምታ ቤቱን ፍልስልሱን አወጣዋለች። ወይዘሮ ማርታ ያንን ቅጂ ሰምተዋለች። ደረጀ ለብዙ ጊዜ አብሯት እንደነበረና ይህንን ሁሉ ዓመታትና ጊዜያቶች በትዳር ቢያሳለፉም ነገር ግን ደረጃ አሁን ላይ በካዳትና በዋሻት ነገር ላይ በጣም ተጸጽታለች። ለካስ አላቅም አንተ ምን አይነት አረመኔና ጨካኝ ባለቤቴ ብትሆን ነው ይህንን ሁሉ ጉድና ሚስጥር የደበከኝ በማለት እንግዲህ የፍች ጥያቄ ማቀርባለታለች። ደረጀ በዚህ ጉዳይ በጣም ከፍቶታል። ከማርታ መለየት አይፈልግም። ነገር ግን ደግሞ አበጌ ትዳራቸውን እየበጠበጠችው ትገኛለች። ይህንን ትልቅ ሚስጥር ካወቁ መላ ቤተሰቡ እንደሚረበሽ እርግጥ ነው። ዳጣና ናታንም አንድ ላይ እንደማይሆኑ እርግጥ ነው። በእርግጥ የሚስጥር የሰላምና የደረጀን ጉድ የያዘ ቢሆንም ለናታንና እንዲሁም ደግሞ ለዳጣ በጣም ከፍተኛ አደጋ አለው። በአንድ በኩል ማርታ ዳጣን እንደምጠላት እርግጥ ነው። ምክንያቱም ናታንን ለልጇ ስለምትፈልገው፣ ከዛ በተጨማሪ ደግሞ እናቷ ባሏን ስለሰረቀቻት እና ባሏ ደግሞ እንግዲህ ከሷ የተሻለ ሴት አግኝቻለሁ ብሎ ሄዶ ስለነበረ በዚህ ጉዳይ በቀላሉ የምትለቃቸውም አይመስልም። አበጌ ይህንን የድምፅ ቅጅ ካገኘችውም በኋላ ሄጅ ማሳየት አለብኝ ለእናት እያለችም ነበር። ነገር ግን እንደተለመደው ዛሬ ከወትሮ ለየት ባለ መጀመሪያ ራሴ ማዳመጥ አለብኝ ይህንን ሚስጥር እንጂ ከአሁን በፊት ሳደርገው እንደነበረው ዝም ብዬ አምጥቼ ማንኬስ የሚውልልሽ አልችልም፣ መጀመሪያ ማወቅ አለብኝ በማለት እንግዲህ ያመጣችውን ወይም ደግሞ እዛ መኪና ውስጥ ደብቃ ያስቀመጠችውን ቅጅ ራሷ አምጥታ ነበር ያዳመጠችው። ሰላምም እንግዲህ መኪና ውስጥ ቁጭ ብላ ታዲያስ ዶክተሮቹ ምን አሉሽ በማለት እንግዲህ ቢጠይቃትም ደረጀ በጥሩ ሁኔታ እንዳለና ጾታውን ማወቅ እንደማትፈልግ ለዶክተሮቹ ከነገረቻቸውን በኋላ ብቻ የልጇ ጤንነትና ደህንነቱን ጠይቃ እንዲነግሯት አድርጋም ነበር የተመለሰችው። ታዲያ አሁንም ቢሆን እንግዲህ የዘወትር ጥያቄዋ ያልተመለሰላት እንቆቅልሽ ሆኖ የቀረባት ሰላም የልጇ ጉዳይ ስለ ልጅ እኮ አውቃለሁ ብላል ሁሉን ነገር፣ ግን ታዲያ ለምን አትነግረኝም? ህይወት እኮ አጭር ናት። ነገ ለሞት ዛሬ ላቅ አልችልም እና እባክህ ስለ ልጅ አንድ ነገር በለኝ። እውነቱን እንደምታውቅ አንተ እርግጥ ነው እና የመጣው ይምጣ ትለዋለች። እናም በምልክት ልታስረዳው ሞከረች። እኔ ከአንተ ነው ያረገዝኩ፣ 2 ልጆችም እንግዲህ አሉኝ ለማለትም ለደረጀ መናገር ፈልጋ፣ እሱ ግን ምንም እየገባ አይደለም። በመጀመሪያም እንግዲህ የእሱ ሀሳብ ሴት በወልድ ነው ወንድ በወልድ ደስ የሚል ብላ ማክረዋለች። ይህም እንግዲህ የመጀመሪያው ምልክት ነው፣ አንተ ነው ያረገዝኩት የሚል ነበረ። ነገር ግን የደረጀ መልስ አይ ሴትም ሆነ ወንድ ዋናው ልጅ መሆኑ ነው እንጂ ምንም አይከፋም በማለት እንግዲህ ምርጫውን ያሳውቃታል። እኔ ግን ሴት ብትሆን ነው የምፈልገው፣ ምክንያቱም የመጀመሪያ ልጅ ያክል ዓመት እየጠበቅኳት ስለሆነ ምትክ እላታለሁ። ምክንያቱም በሷ እየተሰጠኝ ነው፣ ያረገዝኩትም ደግሞ የጠፋችውን ልጅን ለመተካት ነው። ወንድ ከሆነ ደግሞ ምትክ እለዋለሁ በማለት እንግዲህ የልጁን ስም ትነግረዋለች። ደረጃም እሺ ይልና ወደ ቤት ይዟት ይገባል። በሌላ በኩል እንግዲህ ማርታ ሁሌ የዳጣና የናታን ፍቅር ግንኙነት በጣም ረብሿታል። 2 አደራጆች አምጥተንማ ቤታችን ውስጥ እንደዚ አይነት ነገር ሲፈጠር ይህማ በጭራሽ ሊሆን አይችልም፣ ታዲያ ለምን አናባራቸው በማለት ደረጀን እያማከረችው ነው። ማርታ ያለ ወትሮዋ ስልክ በመደወል እንግዲህ ለደረጀ እንዴት ነህ በማለት ነበር ሰላምታን የጀመረችው። እሱም ዛሬ ደግሞ ናፈኩሽ እንዴ ምን ነው ደወልሽ በማለት ያለ ወትሮዋ ስልክ ስለደወለችበት ይጠይቃታል። እሷም ከዚህ ቤት ብናባራቸውና ሌላ ቤት ቢኖረው የተሻለ ነው ብላ ታስባለች። ውሃ እንደተለመደው እንግዲህ እንደ ሕፃን ስለሚያደርጋት ግቢ ላይ እንግዲህ ዞር ዞር እያለች ከጓደኛዋ ጋር ተወድቅና ትመጣለች። ምጥንም እንግዲህ በሰላም ነው ምን ነው ተነሽ እንጂ አሁን ስለወደቅሽ አፍረሽ ነው እንዴ? እኔ እኮ ጓደኛሽ እንደዚህ ሊሆን አይገባም በማለት ከወደቀችበት እንድትነሳ ለማድረግ ሞክራለች። ግን ደግሞ ታርቀናል ወይስ ተጣልተናል ትላታለች። እንግዲህ ውሃ ምንም ማኩረፍ የሚባል ነገር አታውቅም። የትናንትናውን ትናንትና ነው ዛሬ አትጣላንም በማለት ነው የምታልፈው። ነገሮችን ቀለል አድርጋና የትናንትናውን ዛሬ እንደማትደግመው እንዲሁም በቀላሉ ነው የምታያቸው። አበጌ ደግሞ አንድ ነገር ከያዘች ያንን ነገር ከማወቅና መጨረሻው ምን እንደሆነ ሳታይ ማለፋችንም በቃ ያንን ነገር ማሳደድ ነው የምትፈልገው። ይሁን እንጂ እንግዲህ አበጌም የጀመረችውን ነገር አሁን ጀምረዋለች። መጨረሻው ምን ሊሆን ይችላል?
በአሁኑ እንግዲህ ትልቅ ሚስጥር አውቃለች። ይህንን ሚስጥር ለማርታ ከነገረቻት ማርታ በእርግጠኝነት ከትዳሬ ውጭ ማማግጠብኛል ብላ ያውም ደግሞ አብረው እየኖሩ ይህን ሁሉ ጉድ እንዲደበቀኝ ብላ እንደምትቀየምበት እርግጥ ነው። ከዛ በተጨማሪ እንግዲህ ሰላም የልጅን ጉዳይ ካልነገርከኝ እኔ ሁሉንም ለማርታ እናገራለሁ እያለች ለማስፈራሪያም እየተጠቀመችበት ነው። እንግዲህ ደረጀ ከዚህ ጋር የቀረበላት መልስ ቢሆን ማርታ በጭራሽ አታምንሽም፣ ማርታ ከኔና ከአንቺ በጣም የምታምነኝ እኔን ነው አለ። ይህ ማለት ሰላም እውነቱን ብትናገር እንኳን ማርታ ምንም እንደማታምናትና ውሸት እንደሚሆን እርግጠኛ ነው ደረጀ። ታማኝነቱ በማርታ ላይ ነው ያለው። ሰላም ደግሞ ተዋረዳለች እንጂ ተናግራ ራሱ ምንም የምታመጣው ነገር የለም ብሎ ነው የሚያስበው። ሰላም በእርግጠኝነት አሁን ሁለት ምርጫ አላት፣ ያ መናገር ለማርታ፣ ከዛ ደግሞ እሱን መጠበቅ። ግን መጠበቅ ሰለቸኝ፣ ከዚህ በላይ ልታገዝ አልችልምና በአጭር ጊዜ ቋጭልኝ ጉዳይን የምትለው። እንዲሁም ትልቅ ሰርፕራይዝ አለች ብሏትም ነበረ። ይህም እንግዲህ አንዱ የእሱ ማስተባበያና ማባበያ እንደሆነም ተረድታለች። ከዛ ደግሞ ምናልባትም እኮ የወለድኩት ልጅ ተመልሰው ሊያግቱት ሊሰርቁትም ይችላሉ። ስለዚህ ገና ይህ 9 ወሬ ከመግባቴ በፊት አሁን 8 ወር ከምናምን ስለሆነ ማወቅ አለብኝ ብለን የምታስበው። ይሁን እንጂ ሰላም አሁን ላይ ብትናገር እንግዲህ ማርታ ማንን ልታመን ትችላለች? ባሏን ወይስ ደግሞ ሰላምን? በእርግጠኝነት እንግዲህ ሰላም የምትታመን አይመስለኝም። ማርታ ባለቤቷን በጣም የምታከብረው በጣም ነው የምትወደው። ከዛ በተጨማሪ ደግሞ እንግዲህ ደረጀ ይህንን ሁሉ ሚስጥር ካወቅሽ በኋላ የማርታን ጥያቄ ልመልስላት አልችልም። እኔ ለምን አነስኩብህ ምን አጎደልኩብህ ብላ እንደምትጠይቀኝ እርግጠኛ ነኝ። በዚህ ደግሞ ይህን ሁሉ ጥያቄ መመለስ እኔ ስለማልችል ይሄ ሚስጥር የሚባለው ነገር እንዳለ ተቀብሮ ይቅር ነው ብሎ የሚያስበው። ሰላም ደግሞ የሚስጥር እንዲወጣና ልጇን ማግኘት የምትፈልገው። ከዛ እንግዲህ የመጣ ይምጣ ብላ ለመናገር እየሞከረች ነው። ሰላም ብትናገር በጣም አሪፍ ነበረ፣ ነገር ግን ብትናገር አይመስልም። በመጨረሻም እንግዲህ አበጌ ያው ከሆስፒታል መልስ እዛ መኪና ውስጥ ያስቀመጠችውን የድምፅ መግጃ ለማውረድ ወደ መኪናዋ ትመጣለች። መኪና ውስጥ ግን ተቆልፋ ስለነበረ መግባት አልቻለችም። ምንድን ያደረገችው ውሃን ከአባዬ ኪስ እንግዲህ ሂድና ቁልፍ አምጪልኝ ያለቻት። ውሃ ደግሞ እንደማንም እንዳትናገሪ ስለተባለች ሰርቃ ለመውሰድ ያው ከአባቷ ኪስ እጇን ከተት ስታደርግ እንግዲህ እናትም ታያታለች፣ አባትም ታያታለች። ባልና ሚስት እንግዲህ ቁጭ ብለው በጣም ስለ ውጭ ሀገር እድገት እንዲሁም ደግሞ ስለ ሆቴል ስሞች ብቻ የተለያየ ነገር ሲያወሩም ነበረ። ወይዘሮ ማርታም እንግዲህ ባሏን በስስትና ያው በደንብ ነው የምታዳምጠው። የሚነግራት ነገር እያንዳንዱ ለእሷ ያስተምራታል፣ ያዝናናታል። እሱም እንደተለመዱ እሱን ነገር ነበር የሚያወራላት። ይሁን እንጂ አጅሬትም ቀስ እያለች ወደ ኪሱ ታመራለች። ውሃ ምንድን ነው ስትባል እንግዲህ የውሃ መልስ በጣም ያስቅ ነበረ። እጅ ነው ትላለች። ታዲያ እጅ እንደሆነማ እናውቃለን፣ ግን ለምንድን ነው የምታረጊ ስትባል ያው አላ አይደለም በቃ ዝም ብዬ ነው አለች። እንግዲህ በመጨረሻም እጅ ከፍንጅ ስትያዝ በቃ አበጌ አምጪልኝ፣ ግን ደግሞ ለማን እንዳትናገሪ ብላኝ ነው ትላለች። ከዛ ለምን እንደዚህ ፈለገች ነው ማለት እንግዲህ ያስብና መስጠትም አልሞክርም ያናግራታለሁ ይላታል ማለት ነው። እንግዲህ የአበጌ ሀሳብ ደግሞ ያሰበችው ምንድን ነው ዳጣን ወደ ሱቅ ልካ በጣም ከባድ እቃ የሚባል እንድገዛላት አስባለች። እንግዲህ ዳጣ ደግሞ በአሁኑ ደግሞ ምን አስበሽ የሆነ እኔን እቃ ግዥልኝ የምትይኝ ትላታለች። እንግዲህ ቀድማ ለዳጣ እቃ ልገዛ ነው ወይም ግዥልኝ ያለቻት አንደኛ ዳጣ አልሄድም ብትል እንኳን አባቴ ጋር ሄዳለሁ ብላ ከዛ መኪና ለመግባት እድሉን ታገኛለች ማለት ነው። እንግዲህ አበጌ የሚያደርገችው እንደዛ ነው። ዳጣ እምቢ ብትላት በቃ ይገዛለሁ ሂጅ ከአባቴ ጋር ብላ መኪና ውስጥ እንዲገባ ታደርገዋለች። ከዛ እንግዲህ በጣም የጥፍር እቃ የምፈልገው በጣም ርቅ ቦታ ነው፣ ስለዚህ አብረን እንድትልና አባቷ መኪና ውስጥ እንዲገባና እንዲከፍትላት ታደርጋለች። እንግዲህ ስልኩን ደግሞ አውቃ ቤት ውስጥ እንዲረሳው ነው ያደረገችው። ሶፋ ላይ ጥሎት እንዲወጣ ነው ያደረገችው። ምክንያቱም አባቷ ወረድ ሲላት መኪና ላይ በዛ ቅጽበት ያስቀመጠችውን ካሜራ ታወርደዋለች ማለት ነው። የሆነ እንጂ መጣች። ታዲያ ለምንድነው ሌላ ሰው ሄዳ ሹፌር ምናምን መልክ ሲላት በቃ እምቢ አሉኝ ያለችው። ይሁን በቃ እስኪ አምጪው ስልክ የት ነው ምናምን ሲላት እኔ ስልክ እኮ ሶፋ ነው ትለዋለች። እንግዲህ ውሃንም ጠርቷት ነበረ። ውሃ ደግሞ እያየች አልነበረም። የእሷ ሀሳብ በጣም ተሳክቶላታል። በእኔ ስልክ ደውል በቃ ለዛሬ ምናምን ትለዋለች። ሂጂና እስኪ አምጪልኝ ሲላት ላለመሄድ ላለመውረድ እዛ መኪና ውስጥ ያደረገችው ጥረት በጣም ምስጥ ነበረች። ይሁን እንጂ ተሳክቶላታል። በእኔ ስልክ አልደውልም ሲላት እንግዲህ በቃ ውሃን ለመጣራት ወደ መስኮት ብቅ ሲል ምንድን ነው ያደረገችው ተሎ ብላ እንግዲህ ወደ መኪናዋ እየተንቀጠቀጠችን ቢሆን ወዲያውኑ ያንን የድምፅ ቅጅ ታወርደዋለች። ከዛ ዞር ሲል
በቃ አባዬ እኔ አልሄድም፣ እስኪ ደግሞ ሌላ ቀን ሂጅ አገዛለሁ ያን የምፈልገውን እቃ ትልና እንደማትሄድ ትነግረዋለች። አባትም ምንም አላስተዋለም፣ ምንም አልተገነዘበም። የእሱ ዓላማ ምን እንደሆነም አላወቅም። በጧት ሄደችና እናቷን በእርግጠኝነት በእኔ ትኮሪብኛለሽ፣ እስከ ዛሬ ድረስ ራሱ እኔን ብትሰሚ ኑሮ የት በደረስሽ ነበረ፣ ይህ ሁሉ መዘዝ ችግር አይመጣብሽም ነበረ እናቴ ብላ በጣም ትልቅ ሚስጥር አውቄያለሁ። መጀመሪያ ይህንን ነገር እኔ መስማት አለብኝ፣ ከዛ ላንቺ አሳውቅሻለሁ ያለቻት እንግዲህ ወይዘሮ ማርታ አልፈልግም ያለችው አሁንም ግን በመጨረሻ ደውላ ምንድን ያለችው እነዚህ ሁለት ልጆች በቃ ይወጡ፣ ዳጣና ናታን የጀመሩት ነገር እንዳለ በጣም ገብቷታል። ስለዚህ ቢወጡልኝ ብላ ነው የምታስበው። እንግዲህ ዳጣ ይህን ነገር አላወቀችባትም። ያላወቀች ነው የመሰላት ዳጣ ከናታን ጋር ያላትን ቀረቤታ። ግን ማርታ አውቃለች። የማርታ ውሳኔ ከዛ ቤት መቼም ማባረር አይሆንም። ምክንያቱም የምትወጣ አትመስልም። ግን ሪከርዱን ታሰማታለች ወይስ ደግሞ አታሰማትም ነው አሁን አበጌ። እንግዲህ ዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።